በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለቅድስተ ቅዱሳን ድንግል ማርያም ትንሣኤና ዕርገት በሰላም አደረሳችሁ። አምላካችን እግዚአብሔር ለዚች ሰዓት በሰላም ስላደረሰን የተመሰገነ ይሁን። ዛሬ ቅዱሳን ሐዋርያት ለምኑ ይሰጣችኋል፣ ፈልጉ ታገኙማላችሁ፣ መዝጊያውን አንኳኩ ይከፈትላችኋል ባለው ቃል ኪዳን መሠረት ወደ አምላካቸው ጸልየው የጸለዩለትን የቅድስተ ቅዱሳን ድንግል ማርያምን ቅዱስ ሥጋ ከአምላካቸው የተቀበሉበት የፍልሰታ ጾም ማጠቃለያ ነው። ስለዚህ እኛም በቤተ ክርስቲያን ቀኖና መሠረት የሐዋርያትን ፈለግ በመከተል ሱባኤ ገብተን ሱባኤያችንን ጨርሰናል። አምላካችን የተመሰገነ ይሁን። ታሪኩ እመቤታችን ቅድስተ ቅዱሳን ድንግል ማርያም በ48 ዓመተ ምህረት በ64 ዓመቷ ጥር 21 ቀን ከዚህ ዓለም በሞተ ሥጋ ተለየች። ቅዱሳን ሐዋርያትም ቅዱስ አስከሬኗን ይዘው ሲጓዙ ቤተ አይሁድ የእመቤታችንን ሥጋ ለመንጠቅ ሲመጡ በእግዚአብሔር ትእዛዝ ቅዱሳን መላእክት ከሁለቱም ወገን ቀምተው ሥጋዋን በዕፀ ሕይወት ስር አኖሩት። ቅዱሳን ሐዋርያትም በዚህ ሁኔታ እያዘኑ ከኖሩ በኋላ አምላካችን ብንለምነው ይሰማናል፣ የእናታችንን ቅዱስ ሥጋ ይገልጽልናል በማለት ጾምን አወጁና ጀመሩ። ከነሐሴ 1 እስከ 14 ሱባኤ በመግባት ሱባኤያቸውን ሲጨርሱ የለመኑትን የማይነሳ አምላካቸው የእመቤታችንን ሥጋ አምጥቶ ሰጣቸው። ቅዱስ ሥጋዋን በመቃብር አሳረፉት። በሦስተኛው ቀንም ነሐሴ 16 ቀን እንደ ልጇ ተነስታ አረገች። ይህ ታሪክ ሁሉን ማድረግ ለሚችል አምላክ በተለይ ዓለምን ለማዳን ለመረጣት ለቅድስተ ቅዱሳን ድንግል ማርያም ይህንን ማድረጉ የሚደነቅና አዲስ ነገር አይደለም። መጽሐፍ ቅዱስ እንደሚነግረን ብዙ ሕሙማንን በቃሉ ብቻ ፈውሷል፣ ሙታንንም አስነስቷል። ከሁሉም በላይ መድኃኒት ያልተገኘለትን ዓለም አድኖታል፣ እኛንም አድኖናል። ሞትንና መቃብርን ድል ነስቷል። ስለዚህ ይህ የተለመደ ሥራው ነው። የእነ አልዓዛርን ታሪክ መመልከት ይቻላል። ለዚህም ነው በእኔ የሚያምን ቢሞት እንኳን ሕያው ይሆናል በማለት በማይሻረው ቃሉ የነገረን። ዛሬ ግን ሰፋ አድርገን እንድንመለከት የፈለግሁት ከጾማችን በኋላ የምንፈልገውን ወይንም ለጾማችን ምክንያት የሆነውን የጾምንለትን ነገር ካላገኘን ምን ማድረግ አለብን? ምክንያቱስ ምንድን ነው? የሚለውን ይሆናል። መሰረታዊ ነጥቡን ባጭሩ መጀመሪያ ለመግለጽ ያህል ከጾማችን በኋላ የጸለይንበትን የምንፈልገውን ባናገኝም በሕይወትና በጤና መኖራችን በራሱ የእግዚአብሔር ልዩ ስጦታ ነው። ጾመንና ጸለየን የጠየቅነውን ነገር በጠየቅነው ጊዜና በፈለግነው መንገድ ላናገኘው እንችላለን። ይህ ግን እግዚአብሔር ጸሎታችንን አልሰማም ወይም ጾማችን ከንቱ ሆነ ማለት አይደለም። ጾምና ጸሎት እግዚአብሔርን የፈለግነውን ሁሉ እንዲሰጠን የምናስገድድባቸው መንገዶች አይደሉም። በጾም ተአምራትን አንገዛም። በጸሎትም እግዚአብሔር የእኛን ዕቅድ እንዲፈጽም አናስገድደውም።
የምንጾመው ወደ እግዚአብሔር ለመቅረብ ፈቃዳችንን ለፈቃዱ ለማስገዛት ንስሐ ለመግባትና እምነታችንን ለማጠንከር ነው። አንዳንድ ጊዜ የእግዚአብሔር መልስ አዎ ሊሆን ይችላል። ልመናችንን ሊቀበል ይችላል። አንዳንድ ጊዜ ጠብቁ ሊለን ይችላል። ጊዜው አልደረሰም ሊለን ይችላል። ሌላ ጊዜ ደግሞ ለአንተ ወይም ለናንተ ያለኝ ነገር ከዚህ የተለየ ነው ሊለን ይችላል። አንዳንድ ጊዜም ሁኔታውን ይለውጣል። ማለትም መጀመሪያ የሚለውጠው የሚጸልየውን ሰው ልብ ወይንም የእኛን ልብ ሊሆን ይችላል። ጾሙን ፈጽመን የጸለይንለትን ፈውስ፣ ስራ፣ ትዳር፣ ልጅ፣ ጤና፣ ገንዘብ ወይም ሌላ የጠየቅነውን ነገር ላናገኝ እንችላለን። ሆኖም እግዚአብሔር ጸሎቴን አልሰማም፣ ጾሜም ከንቱ ነው ማለት ግን ፈጽሞ አይገባም። ያላገኘነውን አንድ ስጦታ ብቻ እያሰብን በዙሪያችን ያሉትን ብዙ ስጦታዎች ልንዘነጋቸው ፈጽሞ አይገባም። በሕይወት አለን፣ እየኖርን ነው፣ እንተነፍሳለን፣ መጸለይ እንችላለን፣ ማሰብና መናገር እንችላለን። ንስሐ ለመግባት ሌላ ዕድል ተሰጥቶናል። ቀጣዩን ጾም ለመጾም ኃይል ተሰጥቶናል። እኛ ከማናውቃቸው እሱ ከሚያውቃቸው ብዙ አደጋዎች እግዚአብሔር ጠብቆን ሊሆን ይችላል። እርሱን ለማገልገል የጀመርነውን ሥራ ለመቀጠል ተጨማሪ ሥራን ለመስራትና ሌሎችን ለመርዳትና ለመውደድም ሌላ ቀን ተጨምሮልናል። ሕይወት በራሱ ትንሽ ስጦታ አይደለም። በዚች ምድር ላይ የንስሐ ዘመን ተጨምሮለት መኖር በምድር ላይ ታላቁ ስጦታ ነው። ጤናም ተራ ነገር አይደለም። እያንዳንዱ አዲስ ቀን በነፃ የሚሰጠን የእግዚአብሔር ምሕረትና ስጦታ ነው። ይህ ማለት ግን የታመሙ ሰዎች መልካም ሰዎች አይደሉም ወይም እምነታቸው ደካማ ነው ማለት አይደለም። በበሽታና በመከራ ውስጥም የእግዚአብሔር ጸጋ ይገለጣል። ጤና ታላቅ ስጦታ ነው። አካላዊ ፈውስን ገና ባናገኝም እግዚአብሔር መንፈሳዊ ኃይልን፣ ትዕግስትን፣ ሰላምንና ተስፋን ሊሰጠን ይችላል። መልካም ስጦታ ሁሉ ከእግዚአብሔር ይመጣል። በጎ ስጦታ ሁሉና ፍጹም በረከት ሁሉ ከላይ ነው፣ ከብርሃናት አባትም ይወርዳል። ያዕቆብ 1:17 ሕይወት፣ ጤና፣ ኃይልና በሕይወት ቆይቶ ወደ እርሱ የመጸለይ ዕድል ሁሉ የእግዚአብሔር ስጦታዎች ናቸው። ሕይወትና እስትንፋስ ከእግዚአብሔር ይሰጣሉ። እርሱ ራሱ ለሁሉ ሕይወትንና እስትንፋስን ሁሉንም ይሰጣል። የሐዋርያት ሥራ 17:25 በየቅጽበቱ የምንተነፍሰው አየር ወይም እስትንፋስ የእግዚአብሔር ምሕረትና ቸርነት ማረጋገጫ ነው። እያንዳንዱ አዲስ ቀን ልዩና ድንቅ የሆነ በነፃ የሚሰጥ የእግዚአብሔር የቸርነት ስጦታ ነው። የቸርነቱ ስጦታ ነው። እግዚአብሔር ያደረጋት ቀን ይህች ናት። በእርሷ ሐሴትንና ደስታን እናድርግ። መዝሙረ ዳዊት 117 ቁጥር 24። የጠየቅነውን ሁሉ ባናገኝም
ሌላ አዲስ ቀን ተሰጥቶናል። አዲስ የመኖር ዕድል፣ የንስሐ ዘመን ተጨምሮልናል። የእግዚአብሔር ምሕረት በየማለዳው አዲስ ነው። ከእግዚአብሔር ምሕረት የተነሳ አላለቅንም፣ ርኅራኄው አያልቅምና በየማለዳው አዲስ ነው። ሰቆቃወ ኤርምያስ ምዕራፍ 3 ቁጥር 22። በከባድ ሁኔታ ውስጥ አልፈን ዛሬ በሕይወት መገኘታችን ራሱ የእግዚአብሔር ምሕረት ማስረጃ ነው። አምላካችን እንድንሰራው የሚፈልገው መልካም ነገር ስላለ ነው። ጸሎታችን ለእግዚአብሔር ፈቃድ መገዛት አለበት። ማለትም እንደ ፈቃዱ አንዳች ብንለምነው ይሰማናል። በእርሱ ዘንድ ያለን ድፍረት ይህ ነው። አንደኛ ዮሐንስ 5:14። በእምነት የሚቀርብ ጸሎት የእኔ ፈቃድ ብቻ ይፈጸም አይልም፣ አቤቱ ፈቃድህ ይፈጸም ይላል እንጂ። ስለዚህ የለመነውን ሁሉ ያላገኘነው የእርሱ ፈቃድ ባለመሆኑ ነው። ለእኛ ግን እሱ ያቀደልን ሌላ በረከት አለ፣ ሌላ ስጦታ አለ። ያን ነው ማመን ያለብን። ጌታችንና መድኃኒታችን ኢየሱስ ክርስቶስ ራሱ ለባሕርይ አባቱ ለአብ ፈቃድ በመገዛት ጸለየ። ነገር ግን የእኔ ፈቃድ ሳይሆን የአንተ ፈቃድ ይሁን አለ። የሉቃስ ወንጌል ምዕራፍ 22 ቁጥር 42። ጌታችንና መድኃኒታችን ኢየሱስ ክርስቶስ በእምነት የበሰለ ጸሎት የራስን ፈቃድ ለእግዚአብሔር ፈቃድ ማስገዛትን እንደሚያካትት አስተምሮናል። እግዚአብሔር ከጠየቅነው በተለየ መንገድ ለልመናችን መልስ ሊሰጠን ይችላል። ቅዱስ ጳውሎስ የሥጋው መውጊያ እንዲወገድለት ሕመሙ ማለት ነው 3 ጊዜ ጸለየ። እግዚአብሔር ግን መውጊያውን ከማስወገድ ይልቅ ሕመሙን ከመፈወስ ይልቅ እንዲህ አለው፣ ጸጋዬ ይበቃሃል፣ ኃይሌ በድካም ይፈጸማልና። ሁለተኛ ቆሮንቶስ 12:9። ቅዱስ ጳውሎስ ችግሩ እንዲወገድለት ጠየቀ። እግዚአብሔር ግን ችግሩን ወይም ሕመሙን ለመሸከም የሚያበቃውን ወይም የሚያስችለውን ጸጋ ሰጠው። ሐዋርያው ቅዱስ ጳውሎስ ለለመነው ልመና ላቀረበው ጸሎት የተሰጠው መልስ ከጠየቀው የተለየ ነበር። ይህ ግን እግዚአብሔር ትቶታል ማለት አይደለም። ነገር ግን እግዚአብሔር የወደደውን ለሚወደው ይሰጠዋል። በመሆኑም የሰጠንን ሁሉ በጸጋ መቀበል አንዱ የክርስትና ሕይወት መመሪያ ነው። በሁኔታዎች ሁሉ እግዚአብሔርን ማመስገን አለብን። ምክንያቱም የተፈጠርነው ለማመስገን ነው። ቢቸግረንም ባይቸግረንም፣ ብናዝንም ብንደሰትም ለማመስገን የተፈጠረው አንደበታችን ማመስገን አለበት። በሁሉ አመስግኑ፣ ይህ በክርስቶስ ኢየሱስ ለእናንተ የእግዚአብሔር ፈቃድ ነውና። አንደኛ ተሰሎንቄ 5:18። ይህ ጥቅስ ሁኔታዎች ሁሉ ደስ የሚያሰኙ ናቸው አይልም። በችግራችን ውስጥም እንኳን ለማመስገን ምክንያት ማግኘትን ያስተምረናል። እግዚአብሔር ከኛ ግንዛቤ የሚበልጥ ዓላማ ሊኖረው ይችላል፣ አለውም። አሳቤ እንደ አሳባችሁ አይደለም፣ መንገዳችሁም እንደ መንገዴ አይደለም ይላል እግዚአብሔር። ትንቢተ ኢሳይያስ 55:8። እኛ የለመነውን ወዲያውኑ ባለማግኘታችን እንደ መዘግየት ወይም እንደ እምቢታ የምንመለከተው ነገር እስካሁን ያልተረዳነው የእግዚአብሔር ዓላማ ክፍል ሊሆን ይችላል። የተወደዳችሁ
ወገኖቼ ምእመናን ጾሙን ጨርሰናል፣ ነገር ግን የጠየቅነውን ነገር ገና አላገኘን ይሆናል። ለአንድ የተለየ ችግር መልስ ለማግኘት ጸልየን ወይም ሱባኤ ገብተን ይሆናል። ያ መልስ ግን እስካሁን አልተመለሰም። ስለዚህ እግዚአብሔር ምንም አላደረገልኝም ማለት ፈጽሞ አይገባም። እኛ አሁንም በሕይወት አለን፣ እንተነፍሳለን፣ በእግዚአብሔር ፊት መቆም እንችላለን። ንስሐ ለመግባት አምላካችንን ለማምለክ ቤተሰቦቻችንን ለመውደድ ሌሎችን ለማገልገልና ሕይወታችንን ለማረም ሌላ ዕድል አግኝተናል። እነዚህ ስጦታዎች እንደ ትንሽ ነገር የሚታዩ አይደሉም። የአምላካችን የቸርነት በረከቶች ናቸው። ሕይወት ራሱ በሕይወት መኖር በተለይ በዚህ ባለንበት ጊዜ ተአምር ነው። እያንዳንዱ አዲስ ቀን፣ አዲስ ንጋት የአምላካችን ምሕረት ማረጋገጫ ነው። ምናልባት እግዚአብሔር የጠየቅነውን ስጦታ በእጃችን አላኖረልን ይሆናል። ያለዚያ ስጦታ በጽናት ለመኖር ኃይልን ግን ሰጥቶናል። ምናልባት ሀብትና ንብረት ሰጥቶ ሕይወታችንን ወዲያውኑ ከድሃ ወደ ባለጸጋ አልለወጠውም ይሆናል። ልባችንን ግን ለውጦታል። ምናልባት በሕይወታችን ያለውን ሸክም አላስወገደልንም ይሆናል። ሸክሙ ከብዶን እንዳንወድቅ ግን ተሸክሞልናል። ስለዚህ የእግዚአብሔርን በጎነት በአንድ ገና ያልተመለሰ ጸሎት ብቻ አንመዝነው። እስካሁን የመለሰልንን ብዙ ጥያቄዎች እንቁጠር። ከማናውቃቸው አደጋዎች ጠብቆናል፣ ኃይል ሰጥቶናል፣ የምንተነፍሰውን እስትንፋስ ሰጥቶናል፣ በዙሪያችን የምንወዳቸውን የሚወዱንን ሰዎችን ሰጥቶናል። እንደገና በአዲስ መንፈስ ተነስተን መንፈሳዊውንም ሆነ ሥጋዊውን ሕይወታችንን ለማስተካከል ሁለተኛ ዕድልን ሰጥቶናል። ስለዚህ የጾምንለትንና የጸለይንለትን ሁሉ ላናገኝ እንችላለን። ነገር ግን ሌላ በሕይወት የመኖር ዕድልን ግን አግኝተናል። የጠየቅነውን መልስ ገና እየጠበቅን ሊሆንም ይችላል። እግዚአብሔር ግን በምንጠብቅበት ጊዜ እንኳን ሁሉ ደግፎናል። ስለዚህ ጾማችንን በቅሬታ ሳይሆን በምስጋና በእምነትና ለፈቃዱ በመገዛት መፈጸም አለብን። ልዑል አምላክ ማስተዋሉን ያድለን። የቅድስተ ቅዱሳን ድንግል ማርያም አማላጅነት አይለየን። አሜን። ከአውደ ጥናት